ነበር። አንድ እንጨት የሚፈልጥ ማለት ነው አጥሎ እንዲያቀር ማለት ነው። ቻየው ራሱ እጁን ጋርጎ አሁን የከሌ ልጅንና ስም መጥራት አልወድም። ለምን መሰላችሁ? ከሱ ይባላል ነው። አሁን የከሌ ልጅንና ይጠራውና ያንን የለበሰውን ጥምጣም ይሰጠዋልና ይለብሳል እላችኋለሁ። ታዲያ ያ ልጅ ይለብስ እንደገና ተሰማ ቤተሰብ አገር ተረፈ። እንደው ጎረቤት ሁሉ ተሰበሰበ። ልጁን እገላለሁ አለ። እኛ ላይ ሆነ የቤት እንግዲህ ሳር ነው ቤታችን። እውነት እላችኋለሁ ሳር ነው ቤታችን። አጥንት ላይ ግድግዳ ላይ ተሰቅለን እንዲህ አቆልቁለን እናያለን። ዝም በይ እረኛ ነው የምንባለው። እንደዛ ተንስል እኛ እንሰቃለን፣ ፈቅፈቅ ልጆች እንሰቃለን። እረኛ ያሉና ቤተሰቦቻችን እንዲያዩን እጠራ ላይ እየወጣን እንመለከታለን። ያ ልጅ አግባ ተብሎ አገባት። አሁን ምን አለበት ባገባኸኝማ መቻ ጠየቀ ዘንድሮ ተመለሰ ወደ አለችው ትትለው ጊዜ እሱ ደግሞ ሌላውን አለላ ትላችኋለሁ። እና ሀገራችን ባህል ያችን ልጅ አገባ ሲያገባ በሰርግ በደንብ አድርጎ አገባ። ተመልከቱት። አገራችን ያገባይ ሴት ያገባ ነው የሚያገባው፣ ያላገባ ነው የሚያገባው። እሱ ግን ያችን ሴትዮ ጠቀለለ አግባ ተብሎ ካሰላችኋለሁ። አገራችን በጣም የጥሩ ግን ንገራቸው የስንቱ ውበት በመተመለሰ የልጅነት የስንቱ ጎበዝ በተመለሰ የልጅነት በእውነት እላችኋለሁ። እኛም እንደዛ በሆን ያንን አስታውሳል። በለሽ አሰላም አለይኩም ረህመቱላሂ ወበረካቱ። ቤተሰቦቼ ወዳችኋል በልሳል